ራስን አስተዋውቀን እስኪ ስሩዬ። እሺ እስራኤል ይርበለው እባላለሁ። ተወልጄ ያደግኩት ከሆሳና የተወሰነ ኪሎ ሜትር ርቃ በምትገኝ ቦነሻ በምትባል ከተማ ሲሆን ኤሌመንተሪም እዛ የጨረስኩት። ከዛ ሃይ ስኩል ወደ ሆሳና ማለት ነው። ከዛ ሃይ ስኩልም ሆሳና የጨረስኩት። ከዛ አሁን በጅማ ዩኒቨርሲቲ የ5ኛ ዓመት የሜካኒካል ኢንጂነሪንግ ተመራቂ ተማሪ ነኝ። ሜካኒካል እንዴት ነው? ሜካኒካል ደስ ይላል። በእርግጥ የፋዘር ምርጫ ነበር ጆይን ሳደርገው። እንዴት ፋዘር ሜካኒካል አለ? እንዴት ነው ያው እስከ ዲፓርትመንት እስከምንመርጥበት ጊዜ ድረስ ይሄ ነው ይሄን ማራለሁ ማስበው በትክክሉ አልነበረኝም። ከዛ ስጨናነቅ ጓደኛዬ ነበር የሞላልኝ። እንዳጋጣሚ እኔ ቤት ነበርኩኝ። ለምን ፋዘር ሹፌር ነበር ያውቀዋል እዛ ያለውን ነገር። ይሄ ካለ ለምን ይሄን አትገባ ምናምን አለኝ። በቃ እኔ ወዲያውኑ አክሴፕት አደረኩና ለጓደኛዬ አንደኛ ላይ ሜካኒካል ሙላ፣ ከዛ ቀጥሎ ያለው እንደተመቻ አድርጋለሁ። ከዛ ደረሰኝ ማለት ነው። ግን እንዴት ነው ማለት ሜካኒካል እንዴት አየው ከገባህ በኋላ? እንዲህ ቀለል ያለ ትምህርት አይደለም። እኔ ሜካኒካል የጨረስኩትና ባልገባው ነው ያልኩት። አዎ ያስብላል በጣም። አክሴፕት አድርጌ መማር የጀመርኩትን ለመናገር ከሰርዲር ከምናምን በኋላ ነው ይመስለኛል። እስከዛ በጣም በቃ ለምን ገባው ምናምን ላለመቀጠል እንደዛ አይነት ታይም ነበር እስከ ሰርዲር መጨረሻ አካባቢ። ከዛ ለፎርዚር አይከብድም ብዙም ጂሲ ደርሰናል ማለት ነው። እንዴት ነበርክ ግን ትምህርት ላይ በአርሊ በነበረ ነገር? ሆነስቲ ክላስ ጎበዝ ተማሪ አይደለሁም። ተስፋ ቁረጡ። ጎበዝ ተማሪ አይደለሁም፣ ጎበዝ የሚባል አይደለሁም። ግን ማድረግ ያለብኝን ለማድረግ ሞክር። ከዛ ቤተሰብ ደግሞ ታውቃለህ እንድማር በጣም በቃ አጠቃላይ ሆል ኢትዮጵያ አባቶች ይፈልጋሉ። የኔ አባት ግን ይለያል መፈለጉ። እኔ የመጀመሪያ ግቢ የገባሁት ከቤት ከዛ አንጻር በጣም በቃ እንድንማር እንድንመረቅ ይፈልጋል። ለሱም ብዬም ቢሆን ለራሴም ብዬ ማድረግ ያለብኝን ነገር አደርጋለሁ። ከዛ በላይ ደግሞ አልጨናነቅም። ጥሩ ይመስላል። ቤተሰቦች እንዴት ነው ወደ ጌታ የመጡት? አንተስ እንዴት ነው ወደ ጌታ የመጣው? ወደ ጌታ የመጣውበት ያው እንደማንኛውም ክርስቲያን እኔ በክርስቲያን ፋሚሊ ነው ያደግኩት። ቤተሰቦቼ ግን ክርስቲያን እንዳልነበሩ ወጣቶች እያሉ ሰማለሁ። ከሌላ ሃይማኖት ነው። ፋዘር ሙስሊም ነበር፣ ማዘር ኦርቶዶክስ ነበረች ሲነግሩኝ እና እኔ ጴንጤው ወጣው ሶስት ማለት እና ከነሱ ተገኘው። ከፋዘር ጋር አይደለም ያደግኩት። ፋዘር እዚህ አልነበረም፣ ውጪ ነበር። ማዘር አፍሪካ ያው ከኛ አካባቢ ግድ ነው እና ልጅ እያለው ነው የሄደው። ከዛም በኋላ አድጌ ነው የመጣው እሱ እና እስከዛ ማዘር በጣም ኃይለኛ፣ በጣም ተቆጣጣሪ፣ ደግሞ በጣም ጥሩ ክርስቲያን ምሳሌ የምትሆን እና እሷን እያደግን ነው። ጠዋት ትቀሰቅሰናለች፣ ታጸልየናለች። የቤተሰብ ፕሮግራም ላይ ደግሞ እንዲህ በመደዳ ምናምን ይደርሰናል አገልግሎት ምናምን። እንደዛ ነበር ያደግኩት። ከዛ የሰንበት ትምህርትም በጊዜ ነበር የገባሁት አይ ቲንክ ይመስለኛል በ8 ዓመቴ። ከዛ ጥሩ ነበርኩ እዛም። ከዛ በኋላ አይ ቲንክ ልንጨርስ አካባቢ ነው በቃ እንዲህ ጌታን እጃችሁን አንስታችሁ መምሬ እንዲህ ሲለኝ በቃ ወዲያው በራሴ ፍላጎት ፍቃድ እጄን አንስቼ ጌታን የተቀበልኩት ማለት ነው። ጌታን ያገኘሁት ባልልም ያን ታይም ጌታን ተቀበልኩ። ጌታን በደንብ አግኝቼዋለሁ ብዬ ማስበው 2010 ነው። 2010 ማገለግልበት ህብረት ላይ የ15 ቀን የጾም ጸሎት ነበረን። በዚያ ታይም ይመስለኛል በግሌ ማንም እንትን ሳይ ጌታን በልቤ በደንብ የተቀበልኩት ያገኘሁት ማንም እንትን ሳይለኝ ማለት ነው። ምንድን ነበር የተፈጠረው በዛ 15 ቀን? እስኪ በደንብ ነገር። በዛ 15 ቀን ልጆች ምን አይነት ሰው ነበርክ ጌታን ከማግኘት በፊት? ከዛ ካገኘህ በኋላስ የነበረው ለውጥ ምን ነበር? ጌታን በዚያ ሰዓት እንደዛ ጌታን ከመገናኘቴ በፊት በቃ በጣም ቸርች ላይ ማገለግል በልጆች አገልግሎት በደንብ አክቲቭ የነበርኩ። ከዛ ቸርች ወላ የሙሉ ጊዜ አገልጋይ ይሉኛል እና ቅዳሜና ሙሉ ጊዜ ነው
ቅዳሜና እሑድ በደንብ ቸርች ነው ሙለው ማድረው የነበረው። ከዛ በኋላ እዛ ቲም ጆይን ካረግን በኋላ ቲሙ በሰመርና በብሬክ ላይ የጾም ጸሎት ጊዜ ያዘጋጃል ለ15 ቀን እና ይመስለኛል የብሬክ ጸሎት ላይ ነው እና በደንብ አሪፍ ጊዜ ነበር ስንጸልይ። በጣም የተነቃቁ ልጆች አሉ እዛ ህብረት ውስጥ እና በደንብ በቃ ይሄ የመጀመሪያ አዲስ ክርስቲያን ገና የጌታ ፍቅር የገባው ጌታ የሆነለት እግዚአብሔር ልጁን በመስጠት ያደረገልኝን ነገር የባይብል ስቴዲ ቲም ነው እና እናጠናለን፣ ባይብል እናጠናለን። በደንብ እየተረዳውኝ ነው በሪያዛኔ ምጸልየው የተረዳሁትን ጸሎት ነው ምጸልየው። ከዛ ፊት ጌታዊ ምግብ ስጠኝ፣ ጌታዊ እንትን አድርግልኝ ምናምን ነውና ስለ ክርስቶስ ፍቅር በደንብ የገባኝ አንደርስታንድ ያረኩበት ጌታን አገኘሁት ብዬ ማወራው ታይም ቢኖር ያ የጾም ጸሎት ጊዜ ነው። በደንብ በቃ ሁላ አስታውሳለሁ እና ይሄ እጅ አንስቼ የዛኔ 10 ዓመቴ ላይ ምናምን ያወራሁትን ያኔ ጥግ ላይ ሆኜ ለግሌ ያልኩትን በግሌ በቃ ማንም ሳያስብለኝ ለብቻዬ እንደ አዲስ ጌታን እንደተቀበለ ሰው ያልኩበትን ጊዜ አስታውሳለሁ። በደንብ አገኘኝ ጌታ በዛ ሰዓት፣ በዛ የጸሎት ጊዜ ማለት ነው። እንደዛ ነበር። ከዛ በኋላ ምን አይነት ለውጥ በህይወት መጣ? እንዴት ነበር? ከዛ በኋላ በደንብ ጌታን ለማገልገል በደንብ ለመሰጠት ከዛ በመረዳት ነገሮችን ለማድረግ ሁሉን ነገር በእውቀት የጌታን ፍቅር በመረዳት የጌታ ፍቅር ገብቶኝ ማደርግበት ነገር ነበር። አገልግሎት ሳገለግል አንደርስታንድ አድርጌ የትኛውንም ነገሮች መንፈሳዊ አክቲቪቲ ሳደርግ በቃ እንደነገርኩ ነው። የባይብል ስተዲ ቲም ነው፣ መጽሐፍ ቅዱስ በጣም ነው የምናጠናው፣ ሌላ ፕሮግራም የለንም። ያ ታይም በቃ በጣም እግዚአብሔርን እያወቅኩት የመጣሁበት ጊዜ ነው ብዬ አስባለሁ። ለዛ ነበር በህይወቴም የሆነው ለውጥ ጌታን ወደ ማወቅ ያደግኩበት፣ የክርስቶስን ፍቅር መረዳት የጀመርኩበት፣ እንዲህ ነው ብዬ ምናምን ቆም ብዬ ማሰብ የጀመርኩበት ታይም ነው። ከዛ በኋላ የነበረው ጊዜያት ሆሳና ስንል ያው ኢትዮጵያ ውስጥ በጣም በቃ እንደ ሪቫይቫልም በለው ስፒሪቹዋል ነገርም ላይ ጃይንት የሆኑ ሰዎች አሁንም ድረስ ከሆሳና የሚመጣ ሰው የትም ግቢ ሊደር ነው በቃ የሚሆነው እና የትኞቹም ዩኒቨርሲቲዎች ላይ ብትሄድ የሆሳና ልጆች ዶሚኔንትሊ ሊደሮች ሆኖ ነው የምታየው። የሆሳና ልጆች እና ያለውን መንፈሳዊ እንቅስቃሴ ሆሳና ላይ ትንሽ ነገረኝ እስኪ። እና አሁንም የተበላሹ ነገሮችም ካሉ እነሱ ነው እንዴት ነው? ሃይ ስኩል እያለው በደንብ አክቲቭ ነኝ እና ቸርቼ ላይ በጣም አክቲቭ ነኝ። በደንብ ህብረት ሊደርም ነበርኩኝ። አሁን የናገርኩ ህብረት ሊደር ነበርኩኝ እና በዚያ ህብረትም በደንብ እግዚአብሔርን ለማገልገል ተጋ ነበር። ከዛ የምታያቸውም ሰዎች አሉ ከላይ ሆነው እግዚአብሔርን እያገለገሉ የምታያቸው ምሳሌ የሚሆኑ ሰዎች እና እንደ ሆሳና እንደ ሀዲያም ደግሞ ክርስቲያን ያው ይበዛል። ቤተሰቤም ጋር ደግሞ በጣም በቃ እናቴ በጣም የጸሎት ሴት ናት። እሷም በደንብ እንዳገለግል በመንፈሳዊ ህይወቴ ጎበዝ እንደሆን ታበረታታኛለች፣ ትጸልያለች። ከዛ አንጻር ሆሳና ጥሩ ጊዜ ነበረኝ ብዬ አስባለሁ በደንብ እና ደግሞ ትምህርትም ላይ ትኩረት እንዲሰጥ ይፈለጋል እና ብዙ ፕሮግራሞችም አሉ ሆሳና ላይ ብዙ ቸርቾችም እና በዚያ ሁሉ ላይ ባልሳተፍም በዚህ በነገርኩ ህብረት በደንብ ጎበዝ አገልጋይ ነኝ። ከዛም ደግሞ መንፈሳዊ ነገሮቼንም ለማነሳሳት ጠቅሞኛል ብዬ አስባለሁ። ሆሳና የነበረኝ ቆይታ ከዝማሬው ጋር በተያያዘ ላለኝ ነገር እግዚአብሔር ጥሩ ጊዜ ሰጥቶኛል። ሆሳና ስመጣ ቃለ ሕይወት ነው የገባው እና በጣም ስቲል በህይወቴ ላይ ተጽዕኖ አላቸው የምትላቸው አገልጋዮች፣ ዘማሪዎች ሊሆኑ ይችላሉ፣ ሰባኪዎች። መቼም ሆሳና እንዳለ ሀገሩን ሙሉ አገልጋይ ነው፣ ግን የምታነሳቸው አሉ እና ደግሞ እንዴት ነው ተጽዕኖ ያሳደሩት? አሉ አገልጋዮች ሆሳና ላይ። ሆሳናም ብቻ ላይሆን ይችላል፣ ያደክበትም ሊሆን ይችላል። ሆሳናም እያለው በደንብ እንደ ህብረትም እንደ ግልም በጣም ህይወቴ ላይ
ተጽዕኖ ያመጡ ሰዎች አሉ ብዬ አስባለሁ። በደንብ እከታተል ነበር። ሆሳና እናት ቃለ ሕይወትን ጆይን ባደረግ ሮብ ደግሞ ቤተ ምህረት የፓስተር እንዳለጋ በደንብ እከታተል ነበር። የእሱን ቸርች ገባ ነበር እና ሮብ ማታ እሱ ይመጣል በየጊዜው እና ሲያገለግል መረዳቱን መዝሙሮቹን በደንብ ይዘምራል እና አንደኛ ሆሳና በነበረኝ ቆይታ ፓስተር እንዳለ ተጽዕኖ አሳድሯል ብዬ አስባለሁ። ከዛ በቸርች ላይ ደግሞ አሉ ወጣቶች በደንብ በወጣት ሊደርሺፕ ሲያገለግሉ የነበሩ። ከዛም ደግሞ ህብረቴም ላይ ዳዊት የሚባል ልጅ አለ በደንብ በቃ ቀርጾ ያሳደገኝ ብዬ ልል የምችለው አሁን እዚህ አይደለም ያለው እና በቃ እንደ አባት እንደ ወንድም በደንብ ያስተምረኛል፣ በግል ይመክረኛል። ያለኝን ጸጋ ደግሞ በደንብ እንዳነሳሳው አፕሪሺየት ያደርጋል፣ ይደግፋል ብቻ እና እነዚህ ሰዎች በህይወቴ ተጽዕኖ አሳድረዋል ብዬ አስባለሁ። ከዛ ኢንካውንተር በኋላ በህይወት መድከም፣ ወደኋላ ማለት፣ መቀዝቀዝ እንዲህ አይነት ነገር ገጥሞህ ነበር? በጣም ገጥሞኝ ያውቃል በተደጋጋሚ ለዚያውም እና 12 እያለሁ ታውቃለኛ የኮቪድ ባች ነን እና ተፈትነን 14 ላይ ነው ግቢ መግባት የነበረብን 14 መስከረም ግን ፈተና የወሰድነው 14 ጥቅምት ላይ ነውና ከዛ በኋላም ውጤት እስኪመጣ ከዛ ግቢም እስኪጠራ ምናምን በጣም ሰፊ 9 ወር ምናምን የነበረን ጋፕ እና ግንቦት ላይ ነው የገባነው። ያ ታይም በጣም በቃ በህይወቴ በቃ ደክም ያለው ስራ የለም፣ ትምህርት በቃ አናጠናም፣ የምናጠናው ነገር የለም። በቃ ቁጭ ብለን መጠባበቅ ነበር፣ የምንጠባበቅበት ታይም ነበር። በዚያ ጊዜ በቃ ይሄ ክላስም የለምና በጣም ራሴን እንትን ያለኝ ጊዜ የተቸገርኩበት ጊዜ ነው ብዬ አስባለሁ። መንፈሳዊ ነገር ከቤተሰብም ጋር ምናምን ሁሉ ነገር ጥሩ ያልነበረ ታይም በጣም የደከምኩበት ብዬ ማስበው አይምሮዬ ላይ የሚመጣልኝ ጊዜ 12 ተፈትነን የውጤት በመጠባበቅ ላይ የነበረው ጋፕ ከባድ ጊዜ ነበር እውነት። ከዛ ግቢ ከገባ በኋላ ቆይታ ምን ይመስል ፍሬሽር ምን ይመስል ነበር? አንደኛ ዓመት ያው ጅማ መጣለው ብዬ አስቤ አላውቅም። የት ነበር ያሰብኩት? ሐዋሳ ሹር ነበርኩኝ ባይዜ በቃ ሐዋሳ ይደርሰኛል ምናምን በቃ አዲስ አበባ ስላልሞላው በቃ ሐዋሳ በቃ ጥሩ ነገር። ጅማ ስንተኛ ነው የሞላው? አይ ቲንክ 6ኛ ምናምን ይመስለኛል። ቤተሰብ ሆሳና የሚፈልገው ያው ይታወቃል። እዚሁ ቤት እየወጣ ምናምን ነው የሚባለውና ግን ለነሱ የነገርኳቸው ሆሳና እንደሞላው ነው። እስካሁን አያውቁም ባይዜ ምናልባት ካዩ። አንተ ግን የሞላሁት ሐዋሳ ፈርስት ጄኔሬሽኖችን ነው። ሐዋሳ ሀረማያ ምናምን ሪቆ መሄድ እፈልግ ነበር ምናምን። ከዛ ጅማ ደረሰኝ ምናምን በቃ ጅማ ስመጣ ቆያለሁ በደንብ ጨርሳለሁ የሚል አይደለም። እመለሳለሁ ፈርስት ሴሚስተሩን ተምሬ ምናምን እመለሳለሁ። ለቤተሰብም ነግሬያለሁ እኔ በቃ አልችልም አልቆይም። ምክንያቱም ትንሽ ስራ ምሰራ ስለነበረ ስራው ነው እንትን የሚለኝ የሚያጓጓኝ። በቃ ለምንድን ነው 5 ዓመት ሉዝ የማደርገው ነገር ነው የነበረኝ መረዳት እና ጅማ መጣሁ። አይደለም አንድ ሴሚስተር በ3ኛ ሳምንት ፓክ አድርጌያለሁ ልብስ ለመሄድ። በጣም በቃ አልቻልኩም። ይሄነ እኔ በጣም የሞቀ ቤተሰብ ላይ ምናምን ነው ያደግኩት። ከዛ መጥቶ ዶርም ላይ ምናምን ከባድ ነበር። ዶርም ደግሞ በቃ ምንድን ነው ከባድ ያደረገው? አንደኛ 7 ነን፣ 3ቱ አማርኛ አይችሉም፣ ኦሮምኛ የሚችሉት። ከዛ የቀሩት ሁለቱ በቃ በጣም ማይግባቡ ሰዎች ናቸው፣ ሙስሊሞች ናቸው። አልገጠመም። አንዱ ሎካል ነው፣ ቤት ዶርም አያድርም። እኔ ብቻ ነኝ እና 6ቱ በጌታ አይደሉም፣ እኔ ብቻ ነኝ። ከዛ ያን እንትን ማድረግ አልቻልኩም። ከነሱም ጋር በጣም በቃ
አከም ብያ እያልኩ ነው እንትን ብለው ኦሮምኛ ከሚችሉት ጋር ኢንቲሜት አይደለንም። ከዛም ደግሞ በዛች ዶርም ለ7 መኖሩን እኛ ደግሞ በቃ ዶርም ይሄ 12ም ቤት ተፈትነን ነው የመጣነው። አሁን ምናልባት 12 አሁን ግቢ ገብተው የሚፈተኑ ለአንድ ሳምንትም ያዩታል። ያ ምንም አይነት ልምድ የለንም። ከዛ በ3ኛው ሳምንት ፌሎ አልገባውም። እስከ 3 ሳምንት ምናምን አልሄድኩም። ብቻ ለመሄድ ወስኜ ከዛ በኋላ ነው ፌሎ መተው ስልካችን መዝግበው ምናምን እንትን ስሉ ፋሚሊ ተቀበልን። የምር ወንድም አገኘው ፋሚሊ ላይ ዮርዳኖስ ይባላል። አሁን ጎንደር ትራንስፈር አድርጎ ሄዷል። እና ሪል ወንድም በቃ አንድ ላይ ዳድ ናኦል ሰከንድ ነበር። ናኦል ሶፍት እሱ ነበር። ማምጸጊት ትባላለች። የሚገርም ፋሚሊ ነበር። 5 ነን። ዮርዲ ከሚባለው ልጅ ላይ በቃ አንላቀቅም። አንድ ላይ ነው የምንውለው፣ አንድ ላይ ካፌ የምንሄደው። ያ እንደወደው አደረገ። ፍሬሽ ወርሺፕ ቲም ጆይን አረኩኝ። ቤት ስሄድ በቃ ምንም እዛ ስለሚያውቁኝ በደንብ እንደማገለግል ትምህርት ላይ ብለው ነው የሸኙኝ። እኔ ደግሞ ወንድም አለው እንደመጣው በጣም እስካሁን ድረስ እንደመጣው ነበር ጆይን ያረኩት። ፍሬሽ ወርሺፕ ቲም መግባት የምትፈልጉ ሲባል አልቆጭበትም። በጣም አገለግለው ነበር። በጣም እግዚአብሔር መሰረት የጣልኩበት ቦታ ነው ብዬ አስባለሁ። ፍሬሽ ወርሺፕ ቲም በደንብ ልጆችን ያገኘሁበት እስካሁን አንድ ላይ ያለን ከዮኒ ጋር ፍሬሽ ወርሺፕ ቲም ላይ ነው። በጣም የያዘን ደግሞ ጆሲ ነበር። ጥሩ ነገር ነበር ሲያስተምረን። በጣም ጥሩ ጊዜ አሳለፍኩኝ ማለት ነው ፍሬሽማን። ከዛ ሲሄድ ግን አልመለስም ቤት ሄድኩት። ሲሄድ ፍሬሽማኑ ሲሄድ እዛ ፋዘር በቃ ሳመነኝ መጣው ማለት ነው። ፋዘር ያኔ ኢትዮጵያ ነበር? መጥቷል በጊዜ እኔ ግቢ ከመግባት በፊት አሳመነኝ። በጣም በቃ እንድማር በቃ ይፈልጋል እሱ። እሱን መስማት ነበረብኝና መጣው ፕሪ ማለት ነው። እሱም ጥሩ ጊዜ ነበር። በደንብ እያገለገልኩ ነበር ያሳለፍኩት ማለት ነው። ዲፓርትመንት ጆይን አድርገን ሰከንደሪ እስክንሆን ማለት ነው። በዛ መሀል ግን የጠፉ ልጆች ነበሩ ፍሬሽን ላይ በዛው የተወሰዱ ጓደኞቻችን። ፍሬሽን ላይ ያለውንም ቻሌንጅ በዛው ነገርን የሚማሩበት ስለሚኖሩ ፍሬሽማን ላይ የነበረኝ ቆይታ በቃ ማለት የክላሱ ጫና አለ። በቃ ሁሌ ላይብረሪ ነው ምናምን። ከዛም ደግሞ ፌሎም የምናደርገው ነገር አለ። ዞዊ አናቅም ሁላ እንዳሁኑ እና ፋሚሊ ሲኖር ብቻ ነበር የምንሄደው። ግን በደንብ ፕሮቴክት አድርጎኛልን ብዬ አስባለሁ። ከዛም ደግሞ ጓደኞቻችን የነበሩ ፍሬሽማን ላይ በጌታ የሆኑትን በደንብ አላስታውስም። በጌታ አሁን ዙሪያ ላይ ያሉ ሰዎች ናቸው ፍሬሽማን ላይ በጌታ የነበሩና ግን ጥሩ ነገርም የነበራቸው በጌታም ያልሆኑ ልጆች በደንብ ስትራግል ሲያደርጉ አውቃለሁ። ጀስት በጌታም ሆነው በደንብ ፌሎ አክቲቭ ያልሆኑትም ልጆች አውቃለሁ። ምክንያቱም ክላስ በሚለው ነገር ማለት ነው። በቃ የመጣሁበት ዓላማ ነው ምናምን የሚለው ሀሳብ አለ። ኦፍኮርስ ሁላችንም የመጣንበት ዓላማ ክላስ ነው። ግን በዚያ መሃል እግዚአብሔርን አገልግሎ ህብረት እግዚአብሔርን ማገልገል እሺ ይደርሳል ከሰከንዲሪም በኋላ። ግን በደንብ ፋሚሊ አክቲቭ ያልሆኑ ልጆችን አስታውሳለሁ። ባች ፕሮግራም እኔ እስከ መጨረሻዋ ሲሄድ ነበር። ግን ባች ፕሮግራም ያገኘናቸው ትምህርቶች ያላገኙ ልጆች በቃ ባይገርም እንዴት ነው እኔ ባች ፕሮግራም ሄጄ ዶርም ሄጄ ነው ከዛን ላይ ላይብረሪ እንመጣ የነበረው። ብዙ ልጆች እንደዚህ ያስባሉ። ሲቀሩ ያተረፉ የሄዱ ደግሞ ያጎደሉ ይመስላቸዋል። እና ምንም ልዩነት አልነበረም። አንድ ላይ ላይብረሪ ሄደን ምንመለሰው የነበረው። ግን በዛ ሁኔታ ከዛ ነገር የጎደሉ ልጆች ስቲል ነው የሚያሳዝኑኝ አሉ። እግዚአብሔር የፈቀደው ነው የሚሆነው በዲፓርትመንት እና ያን አገኛለሁ ብለው ሲጣጣሩ ከብዙ ነገር ከመንፈሳዊ ነገራቸው የጎደሉ ልጆች አስታውሳለሁ። ግን እግዚአብሔር ይመስገን። መንፈሳዊነት ለአንተ ምንድን ነው? ስፒሪቹዋሊቲ ምክንያቱም ሆሳናም ሀዲያም ማለት ለእኔ ሀዲያም በጣም
ስለሚያስቀናኝ ነው ማለት እዛ ውስጥ ማደግና መወለድ ምን አይነት ፕሪቪሌጅ ነው የሚለው ነገር እና አስፋው ጫቀብ የሆነ በዝማሬ የረሰረሰ እና ደግሞ ሲሪየስ ናቸው ታሜ ጀምሮ አስፋው እንዳለንም ስታይ አሁን ደግሞ እገሌ ታውቀዋለህ? አውቀዋለሁ በጣም ሁሉም ነቋሪዎች ናቸው። አይታቸው ሲሪየስ ናቸው። ስፒና እንዴት ነው አንተ መንፈሳዊነት የምትረዳው? መንፈሳዊነት ደግሞ በዩኒቨርሲቲ መልኩ ምን ይመስላል? ዶርሙስ ምን ይመስላል? የገባኝ ነገር ቢኖር መንፈሳዊነት በጣም ማገልገል አይደለም። መንፈሳዊነት የመድረክ ሰው መሆንም አይደለም። በደንብ የሚያገለግለውን ሰው ይሄ በጣም መንፈሳዊ ሰው ነው ልንል እንችላለን። በዛ አይለካም። መንፈሳዊ ሰው የሚያደርገው አክቲቪቲ ልንለው እንችላለን። እኔ መንፈሳዊነት ብዬ ማስበው እንደ አጋጣሚ ይህን ሀሳብ ከሆነ ልጅ ጋር ማታ እያወራው ነበር እና መንፈሳዊነት ከእግዚአብሔር ጋር ያለ ህብረት ነው። መንፈሳዊነት ለእግዚአብሔር ያለ ቦታ ነው ብዬ አስባለሁ። መንፈሳዊነት ያ ሰው መንፈሳዊ ነው ብዬ ልል የምችለው እግዚአብሔርን ለመፈለግ ምን ያህል የተነሳ ነው፣ አእምሮ ልቡ እግዚአብሔርን ለማግኘት ከእግዚአብሔር ጋር ላለው ህብረት ምን ያህል የተከፈተ ማይንድ አለው፣ ምን ያህል የተከፈተ ልምድ አለው የሚለው ነው። የንግግር ችሎታ አይደለም፣ በጣም የመስበክ ችሎታ አይደለም፣ እንደኛም ደግሞ የመዘመር ችሎታም አይደለም። መንፈሳዊነት ከእግዚአብሔር ጋር በግል የምትነካካበት ነገር ነው። ለእግዚአብሔር ያለ ልብ ነው። ለእግዚአብሔር ነገር የሚሰማ ስሜት ነው። እግዚአብሔርን ሁሌ ለማውራት የምትሆነው ሁኔታ ነው ብዬ አስባለሁ እና መንፈሳዊነት ለእኔ ይሄ ነው በአጠቃላይ። ከዛ ይመስለንም ነበር ደግሞ ያው በደንብ አገልጋዮች የወጡበት ነው ሀዲያ። እነሱን ስናያቸው ሜቢ እነዚህ ሰዎች እንቀናባቸዋለን፣ ግን በግላቸው ከእግዚአብሔር ጋር ያላቸው ነገር ራሳቸው ያውቃሉ። ከእግዚአብሔር ጋር መንፈሳዊ ህይወታቸው ሲባል ራሱ መንፈሳዊ ህይወት አይደል የሚባለው፣ መንፈሳዊ አገልግሎት መንፈሳዊ የሆነ ነገር አይባልም። መንፈሳዊነት መንፈሳዊ ህይወት ነው ብዬ አስባለሁ። ከእግዚአብሔር ጋር ያለ መንፈሳዊ ነገር ነው ብዬ አስባለሁ። ብቻ እንዲህ ነው መረዳቴ። እንዴት ነው የምትተገብረው? አሁን ዴይሊ ላይፍ ምን ይመስላል? ከጠዋት ጀምሮ ብዙ ሰው ሰበብ የሚያደርገው ጊዜ የለንም ነው፣ ለጸሎትም ለባይብል ስተዲ ምናምን። የአንተ ኤክስፒሪየንስ ምን ይመስላል? እኔ ምንድነው ሀሳብ እንትኔ ውሎዬንም ያው ከክላስ በተረፈ ያለኝን ጊዜ በደንብ ምንድነው ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ሳታቋርጡ ተንበርከኩ አይደለም። ሳታቋርጡ የሆነ ቤት ገብታችሁ ምሽግቡ አይደለም ብዬ ማስበው እኔ። ሳታቋርጡ ጸልዩን፣ ሳታቋርጡ እግዚአብሔርን አስቡ፣ ሳታቋርጡ ነገሮቻችሁን በእግዚአብሔር ላይ አድርጉ። እንደዛ አደርጋለሁ ብዬ አስባለሁ። በምችለው ሁኔታ ነገሮችን ሁሉ ከእግዚአብሔር ጋር ኮኔክት ለማድረግ ክላስ ላይ ሊሆን ይችላል፣ ምሳ እየሄድኩ ሊሆን ይችላል፣ እግዚአብሔርን ለማሰብ። ከዛም ደግሞ መጽሐፍ ቅዱስ ለማጥናት ሞክራለሁ። በቲም ካለን እንትን በዘለለ ማለት ነው እና አመቴ ላይ በህብረትም እናቅዳለን ያው መጽሐፍ ቅዱስ በመደዳም ለማጥናት። ከዛም ደግሞ ማስበውም ይኖራሉ እና አሁን ዕብራውያን በህብረት አጥንተናል፣ ግን በግልም የነካኝ መጽሐፍ ነው፣ የመጽሐፍ ቅዱስ ክፍል ነው እና እንደዛ አንዳንድ ክፍሎችን ለማጥናት በግሌ ሞክራለሁ። ከእግዚአብሔር ጋር ሳላቋርጥ ዓለማዊ ነገር እያረኩ መንፈሳዊነቴን ለማስጠበቅ እሞክራለሁ፣ እጥራለሁ እና ቀኑን ሙሉ ያን ለማድረግ ሞክራለሁ። መንፈሳዊ ህብረት በጭራሽ አልቀጣም፣ ዞቢ አልቀርም። ያ ነገ በህብረት ያለኝን ነገር ያስጠብቅልኛል ብዬ ስለማስብ። እስቲ ዕብራውያን መጽሐፍ ለምንድን ነው የወደድከው? ትንሽ በላን እስኪ። የቱ ተነግሮ የቱ ይታያል? እኔም በጣም የምወደው መጽሐፍ ነው። አይ ቲንክ 2016 በጣም ትልቅ ኢንካውንተር ነው ለኔ። ዕብራውያን እናጠና ነበር በወርሺፕ ቲም እና በደንብ 2016 ደግሞ በቃ
ቀጥላለሁ ብዬ አላሰብኩኝም። ቤት ማዘር ብቻዋን ነበረች። ከዛ ታማም ነበርና በቃ ዊዝድሮ ምናምን አደርጋለሁ ብዬ ነበር ማስበው 2016 እና ግን ስመጣ እንደ ህብረት ናታን ዕብራውያንን እንድናጠና በቃ እንዲህ ለሶስት ሆነን ነው በቃ ይሄ ያወራን ነበር፣ ያጋባ ነበር። እሱ ጋር የነበረውን መንፈስ እኛ መጀመሪያ እንድንነካ እንደ ሊደርስ እንደ ህብረት ለማጥናት ከመወሰናችን በፊት በደንብ ይለን ነበርና በደንብ ነበር ያጠና ነው። ከዛ ዕብራውያን ለኔ ስለ ኢየሱስ ክርስቶስ የክህነት አገልግሎት ኢየሱስ ክርስቶስን ደግሞ ኮምፔር እያደረገ ብሉይ ኪዳን ከነበራቸው ከሙሴ ጋር ከአሮን ጋር ስለሚያነጻጽር ብቻም ሳይሆን የምር የኢየሱስ ክርስቶስን የሊቀ ክህነት አገልግሎት በደንብ የተረዳሁበት ስለሆነ ባይገርም ከሱ ውጪ መዝሙር አልጽፍም ነበር። ያን ዓመት በቃ የተለያየ ሪትም ሊኖረው ይችላል፣ የተለያየ ዜማ ሊኖረው ይችላል። ካህኔ ነው ሊቀ ካህኔ ነው ምናምን በቃ በደንብ ተረዳው የኢየሱስ ክርስቶስን እንዴት ሰው እንደሆነ፣ እንዴት አንደርስታንድ እንደሚያደርገን፣ እንዴት ደግሞ ዝቅ እንዳለ፣ እንዴት ደግሞ እንደወደደን፣ ራሱን እንዴት መስዋዕት እንዳደረገ፣ እንዴት እንደጨረሰው በደንብ የገባኝ ዓመት ነው ብዬ አስባለሁ። ለዛም ነው ካህኔን ለማዘጋጀት የሞከርኩት 2016 ላይ እና በቃ መዝሙሮቼ እንደዚህ አይነት ምጽፋቸው ነገሮች በቃ ከዚህ ጋር የተያያዘ ነገር ነበርና በደንብ የተነካካውበት ዓመት ነው። ከዚህ ጋር ከመጽሐፉም ጋር በደንብ የተነካካውበት ዓመት ነው ብዬ አስባለሁ። ደስ ይል ነበር በጣም። ሰዎች ስለ ኢየሱስ ሊቀ ክህነት አልተረዱም ብለህ የምታስበው ነገር ምንድን ነው? ማለት የኢየሱስን ሊቀ ክህነት መረዳት ለመንፈሳዊ ሕይወታችን ምን ያህል ይጠቅመናል? ወይም ደግሞ ለእድገትም ለማቹሪቲም እኔ አውራዋለሁ ይሄን ሀሳብ በማነሳበት በየትኛውም ጊዜ እና ጌታን አልተረዳ ነው ብዬ የማስበው ሁላችንም ኢየሱስ ክርስቶስን በጣም በትልቅነቱ ምናምን እናከብረዋለን ምናምን እንወደዋለን። ግን ዝቅ ብሎ ደግሞ ሰው መሆኑን እንትን ለማለት ይከብደናል። ሜቢ ብዙዎቻችን አድርገን ሊሆን ይችላል። ወይ ጾም ጸሎት የገባን ሰሞን ጌታዊ እንደዚህ ረዳኸኝ በጣም አቅም አገኘው እኮ ብለን ልንነግረው እንችላለን። ድካማችንን ስንቶቻችን ለክርስቶስ እንደምንነግረው አላውቅም። መሳታችንን መውደቃችንን ያውቃሉ እኮ ኦልሬዲ። አለመቻላችንን ጄጅ አያደርግም፣ አንደርስታንድ ነው የሚያደርገው። እድል ነው መንገር ብንችል። እኔ ከዛ በኋላ በጣም ኢንፎርማል ነው የሆንኩት ጌታ ላይ በቃ ዝርክርክ ነው የምለው። በቃ ደክሞኝ ከሆነ ጌታው እንደዚህ ሆኝ እንደዚህ በቃ እያንዳንዷን ነገር ግልጽ አድርጌ ማለት ነው። አላደረግንም ብዬ ማስበው እንደ ሰው አለመቻላችንን እንንገረው፣ ድካሞቻችንን እንንገረው። ይረዳል። የታመነ ነው አይደል የሚለው። ይሄን ሁሉ ለማድረግ ደግሞ የታመነ ነው ሊቀ ካህኑ ኢየሱስ እና ይሄ ብርታታችንን አይደለም ልናመሰግነውን ብቻ አይደለም። ይሄ በጣም የሆነ ነገር ሰክሰስ ስናደርግ ረዳኸኝ እንዲህ አገዝከኝ ማለትም ብቻ ኦፍኮርስ እሱንም እናደርጋለን። ግን በደንብ ይፈልገዋል ብዬ አስባለሁ። ጌታ በደንብ ይፈልገዋል። አለመቻላችንን እንድንነግረው በደንብ ይፈልጋል። መውደቃችንን እንድንነግረው ይፈልጋል። ይረዳል። ደግሞ ለዚህ ሁሉ የታመነ ነው። ይሄ በጣም በቃ ልቤን የሚያሞቀው ክፍል ነው። ለመረዳት የታመነ ሊቀ ካህን ይመስገን። ጌታ ይባርክ። አይ ቲንክ እኔም የምለው ብዙ ጊዜ ስንበረታ ነው ጌታ ጋር ምን እና ስንደክም ስንሰበር ህመማችን የሚገባው አይመስለንም። ግን በነገር ሁሉ እንደኛ ስለተፈተነ ይገባዋል። እንደውም አለ ሰው የሆነ ሚል መዝሙር የሃና የቤኪ በረከት ለማ አለ የሚገባው የቤኪም አለ በጣም ታች ያደርገኛል እና ለመራራት ያንን ኤክስፒሪየንስ ለማድረግ ነው እንትን ያለውና ደግሞ አልተቋረጠም አገልግሎቱ። የሊቀ ክህነት አገልግሎቱ ሄደን አሁንም አክሰስ ማድረግ እንችላለን። ስለ ካህኔ ስለ አልበም
ስለ ኮንሰርቱ እንዴት ነበረ? እግዚአብሔር እንዴት እነዛን ድንቅ መዝሙሮች ሰጠ? እሱንም ንገረን እስኪ። ያው ቤት እያለንም እንደ መዝሙር እንጽፋለን። እኔ እንዴት ነው በደንብ ማምነው ነገር ቢኖር ዘማሪ እንደሆንኩ ነው። የዝማሬው ጸጋ አለ፣ የዝማሬው ጸጋ ውስጥ እንዳለ በደንብ ማምነው እና ቤት እያለን በደንብ በኳየር እንጽፋለን መዝሙር። ከዛ ጅማም ስመጣ ወርሺፕ ቲም ጆይን ሳደርግ በደንብ ይህን ጸጋዬን አሳድጋለሁ ብዬ ነው። በደንብ እግዚአብሔርን በዝማሬው አገለግላለሁ ብዬ ነው እና ካህኔ የተወለደው እንደነገርኩ 2016 ነው። ባይብል ስተዲ ላይ ነው የተወለደው። ያ ባይብል ስተዲ ብዙ ነገር ነው ያመጣው በጣም እና አያለው ከኛ በፊት እነ የሮ እነ ጆሲ ያዘጋጁ ነበር የመዝሙር ኮንሰርት እና በቃ ኢንስፓየር አድርገውኛል። በቃ ማስበው 4 ሲሆን ምናምን አዘጋጃለሁ። በዚህ ሀሳብ በዚህ ነገር በዚህ መዝሙር የሚል ነገር አልነበረኝም። ብቻ እነሱን ሳይ በቃ እኔም ዘማሪ ነኝ መዝሙሮች አሉኝ አዘጋጃለሁ። የኔ ጊዜ ይሄ ነው 4 ላይ ጂሲ ሲሆን ብዬ ማስበውና 2016 ሰርዲር ገብተን በጣም ታፍ ነው አመቱ። ሰርዲር ታውቃለህ የሜካኒካልና አስጨናቂ ነው። ሰርዲር ነው ከባድ በጣም እና በዚያ አመት እንደነገርኩም ነው ቤትም ያልተመቸም ነገር አለ። እዚህም ደግሞ መጥቼ በቃ ባይብል ስቴዲ ላይ በደንብ አክቲቭሊ ነው የምሳተፈው የምከታተለው። እግዚአብሔር በደንብ ያስተምረኝ ነበር፣ መዝሙሮችን ጽፍ ነበር እና እንዲህ ይሄን ሁሉ መዝሙር ምን ላድርገው ጌታ። እኔ እውነት ለመናገር ይሄ በጣም በሚያስጨንቅ መልኩ የጌታን ድምፅ አስተናግጄ አላውቅም እንደ 2016 እና በቃ ፕሮግራም ይሄ እነዚህ መዝሙሮች ማቅረብ እንዳለብኝ እኔ ገባኝን መረዳት በተወሰነ መልኩ ፌሎሺፕ ጋር ማድረስ እንዳለብኝ ይሰማኝ ነበርና በቃ አልቻልኩም። ፈርስት ሚስተሩን እንደምንም እየታገልኩ ናምን ጨረስን። ሰከንድ ሚስተር ላይ በቃ ለሜን ሊደርስ ሼር አደረኩ። እንደዚህ አይነት ሀሳብ ውስጤ ላይ በጣም አለ። እንዲህ ማድረግ ፈቃደኞች ነበሩ፣ በጣም ደስተኞች ሆነው። የሚገርም ጊዜ ነበር። መዝሙሮችንም ከዛ ፊት የጻፍኳቸውም ነበሩ። በዚያ የባይብል ስተዲ ጊዜም ወቅት የጻፍኳቸው መዝሙሮች ነበሩ። እነዛ መዝሙሮች አቀረብኩኝ። ጥሩ ጊዜ ነበረን፣ በጣም ደስ የሚል ጊዜ። እግዚአብሔር በብዙ ልጆች በደንብ ያወሩኝ ነበር። ከዛ በኋላ ለእኔ ትርፌ እሱ ብቻ ነው። በቃ ሌላው ያ ሁሉ ጉባኤ ባይነካ ባይረዳልኝ ቴክስት ያደረገልኝ ሰው በቂ ነበር። ቴክስት ያደረጉልኝ በቃ በዚህ ልክ እነዚህ ሰዎች እንደዚህ ተነክተው ከሆነ በቃ ብዙ አትርፍ ያለው ብዬ የማስብባቸው ጊዜያቶች ነበሩ እና እግዚአብሔር ጥሩ ጊዜ ነበር የሰጠኝ። በጣም አሁንም ለዮኒም ስትደክም ያየሁኝ ነበር። አክቹሊ በጣም ቅንነት ለሰዎች የምታደርጋቸው ለቸሬም ለሌሎች ብቻ የምታደርገው ትልቅ ነገሮችን አስተውላለሁ። ጌታ ይባርክ። ስለ ዩኒቨርሲቲ ላይፍ ስናነሳ ሪሌሽንሺፕ ይነሳል፣ ፍቅር ይነሳል፣ ደግሞ ወደፊት ደግሞ ትዳርም ይነሳል እና ፍቅር ለአንተ ምንድን ነው? ኧረ ጌታ ወይ ፍቅር ብዬ ማስበው ላቪዝ ብላይ እንደሚለው ኤክስፒሪየንስ አላረኩም በደንብ ግን ሰዎችም ከሚያወሩት እኔም አየው ብዬ ከማስበው ነገር ፍቅር ለኔ ወደ ትዳር የሚያድግ ነገር መሆን አለበት። አለዚያ ጫውታ ነው ብዬ አስባለሁ እና ወደ ትዳር የሚያድግ ከዛስ ደግሞ የተቀደሰ የእግዚአብሔር ሐሳብ ያለበት የኛ ስሜት የኛ እንደ ክርስቲያን ነው ማወራ እንግዲህ እዚህ ጋር የኛ የሆነ ነገር አድም የምናደርግበት ሳይሆን እግዚአብሔር ሲፈቅድ የሚሆን የእግዚአብሔር ፍቃድን ማዕከል ያደረገ ነገር ነው ብዬ አስባለሁ እና ፍቅር ደግሞ ወደ ትዳር ግዴታ የሚያድግ ነገር ነው ብዬ አስባለሁ። እንደ ግቢ ተማሪ ደግሞ
ያስፈልጋል አያስፈልግም ብዬ ጦርነት ከምቀሰቀስ ጊዜ በጣም አስፈላጊ ነገር ነው። ጊዜን ለይቶ ማወቅ በለው አትሳቀቅ። እና እኔ አልመክርም። እኔ አንድ ሰው ዩኒቨርሲቲ ላይ እንደዚህ አይነት እንትን ውስጥ መግባት አለበት ብዬ አልመክርም። ሜቢ አልፎ አልፎ እንትን ካለ ደግሞ በደንብ በጥንቃቄ እንትን የምትለው ነገር መሆን ራን የምታደርገው ነገር መሆን አለበት ብዬ አስባለሁ። መክረው ምን ችግር አለ? ፍሬሽም ሰከንድ ቢጀመር ብትባል እንዴት ነው ማልመክረው? ብዙ ነገር አለ ግቢ ላይ ህይወት አለ። ከቤተሰብ ተለይተን የምንኖረው ህይወት አለ። ትምህርት አለ። ደግሞ ማስጠበቅ የምንፈልገው መንፈሳዊ ነገራችን አለ። ከዛ ነገር ጋር ደግሞ ከባድ ነው አለ ዙሪያ ላይ አሉ እኮ እንደዚህ አይነት ነገር ውስጥ ያሉ ልጆች እና ሳያቸው አይሆንም። ይሄ ትርፉ ድካም ነው ብዬ አስባለሁ። ትርፉ ድካም ነው። በጣም ልትሰጥ የሚገባ ጉዳይ ነው። ከገባህበት አትቀልድም። ይሄ ኬር መደራረግ፣ አልደወልክም፣ ቼክ አላረከኝም፣ ያ ሁሉ ያለ ነገር ነው። ያን ሁሉ ነገር ደግሞ ይሄ እዚህ ጋር ትምህርት ማታስነካው ነገር አለ፣ መንፈሳዊ ነገር ማታስነካው ነገር አለ። ይሄን በትክክሉ ማስጠበቅ ሁላ በሚከብድበት ሁኔታ ውስጥ አገልግሎት አለ። እነዚህ ነገሮች ይከብዳሉ እና ሌላ አድርገ ሌላ ነገር ጨምረ ይሄ ትክክለኛ ሁሉንም ጥሩ ትወጣዋለህ ብዬ አላስብም። ጭቅጭቁ ምናምኑ እና ከዚህ አንጻር ከዚህ በኋላ ሜይ ቢ ወደ ስራ ስንሄድ ምናምን በጣም ጊዜ ሲኖረን ግዴታም ስለሚሆን ከግቢ በኋላ ቤተሰብ ኤክስፔክት ያደርጋል። ከዚህ አንጻር ልጀመር ይችላል። ግን ግቢ ላይ ከባድ ነው። ከክብደቱ አንጻር ነው። መጥፎ ነው ኃጢአት ነው ምናምን እያልኩ ሳይሆን ከክብደቱ አንጻር ይቻላል ብዬ ስለማላስብ። አንተ አሁን ከቲም ውስጥ የሚሆን ባችም ምንም ሴቶች አሉ አብረህ ነው የምታገለግለው። ወይ አንተ ጋር ሊፈጠር ይችላል ወይ እሷ ጋር ሊፈጠር ይችላል። እንዴት ነው ሃንድል ስታረግ የነበረው ወይም አሁንም እያደረክ ያለው? ተፈጥሮብህም ከነበረ አልተፈጠረም። እኔ ጋር አልተፈጠረም። የመጣም የለም የሄደም የለም። እግዚአብሔር በብዙ ጠብቆኛል ብዬ ልል እችላለሁ እና ቢፈጠር ብዬ አስባለሁ። አሁን ቢፈጠር እንዴት ነው ማደርገው፣ ቢመጣ እንዴት ነው ማደርገው ምናምን የሚለውን ነገር እንትን ብዬ አስቤ አውቃለሁ። ግን የኔ አቋም ብዬ የማስበው ብዙ ይቀረኛል፣ ማቹር ማድረግ አለብኝ ብዬ አስባለሁ ከዚህ በላይ እና በጊዜው ካልሆነ እንደምን እርግጠኛ አይሆንም ሊል ይችላል ብዬ አስባለሁ። ምንድነው አሁን ለምሳሌ ቀረ የምትላቸው? ከካራክተርም ሊሆን ይችላል። ከምን አንጻር ነው? እድሜ ሄዷል እኮ ታዲያ ምንድን ነው? እድሜ ሄዷል። በጣም ትልቅ ሰው ነኝ። ግን በደንብ ለዛ ነገር ማቹር ከማድረግ አንጻር በትክክሉ ኬር አደርጋለሁ ወይ በትክክሉ እሰጣለሁ ወይ ብዬ ሳስብ አይመስለኝም እንትን ላይ እና ነበር ሃይስኩል ላይ ነበር እና ከዛም አንጻር ጊዜው አሁን ማሰብ የምጀምርበት ጊዜ ነው እና ማቹር ማድረግ አለብኝ ብዬ አስባለሁ። አባት ለመሆን ማሰብ መጀመር አለብኝ። ባል ለመሆን ማሰብ መጀመር አለብኝ። ከዛም ደግሞ መቆየት አልፈልግም። እኔ ቶሎ ማግባት ፈልገው ጀምሬ ማግባት እንደሱ ነው መረዳት። በጣም 6 ዓመት 5 ዓመት እኔ አላስብም እና ሲቆይም አደጋ አለው፣ ቴንሽንም አለው፣ መለያየትም ይመጣል። በጣም ለዛ በጣም ማክሲመም 1 ዓመት ከምናምን ብዬ ማስብ ሰው ነኝ እና
ለዛም ሊሆን ይችላል ሜቢ ጊዜ ማቹር አላረኩም ከሚለውም አንፃር በጣም በመቆየት ስለማላምን ወዲያውኑ የፈጠነ ነገሮችን ለማስኬድ ከሚለው አንፃር። እኩዮችን ስታይ ግን ምን ጎሎናል ብለህ ታስባለህ? ወይም በዚህ አቅጣጫ ላይ ራሳችን ላይ ኢንቨስት አላረግንም ወይም ማድረግ አለብን? ምክንያቱም እኔ አሁን በጣም ነው የሚያሳስበኝ የሪሌሽንሺፕ የትዳር ጉዳይ። ለምን እዛ ላይ ማትሰራ ከሆነ ከዛ በኋላ የሚመጣው ጀኔሬሽንም ያንተ ጀኔሬሽንም ችግር ውስጥ ይገባልና ራስንም ማወቅ ራስን ይሄ ላይክ ሰልፍ አዌርነስ የሚሉት ማወቅ ምንድን ነኝ፣ ምን እፈልጋለሁ፣ ምን አይነት ሁኔታ ውስጥ ነኝ፣ ከዛ ምን ጎሎኛል ብሎ እዛ ላይ ደግሞ ወይ ንባብ ሊሆን ይችላል፣ ወይ ጸሎት ሊሆን ይችላል፣ ወይ ምክር ሊሆን ይችላል። እዛ ላይ ኢንቨስት ማድረግ እና ዝም ብለህ ግቢ ውስጥም ስታይ ጓደኞችንም ስታይ እዚህ ነገር ላይ አይ ቲንክ መስራት አለብን የምትለው ነገር አለ? ጥያቄ ውስጥ ጠይቀኝ የሆነ ነገር መጣልኝ። 14 ዓመቴ ላይ ነው ቅድም ያልኩ ዴቭ ያልኩ ልጅ እስሩ አለኝ 14 ዓመት ሆነ አይደል? ለትዳር መጸለይ መጀመር አለብህ ያለኝ ነገር ትዝ አለኝ ማለት ነው። አንድ ሰው በደንብ መጸለይ ያለበት ጉዳይ ነው ብዬ አስባለሁ። ምክንያቱም ጌርሳም ሲያወራ መግቢያ በር ነው ያለው፣ መውጫ መስኮትም በርም የለው እና አንድ የምትገባበት ጉዳይ ነው። ስለዚህ ከዚያን ጊዜ ጀምሮ ትዝ ስለኝ እጸልያለሁ ስለ ትዳር ከ14 ዓመት ጀምሮ ማለት ነው። ከ14 ጌታዊ ምንድን ነው እንዴት ነው የምሆነው? ምን አይነት ቤተሰብ ነው የሚኖረኝ? ምን አይነት ልጆች ናቸው የሚኖሩ? እንዴት ነው ማሳድገው? እኔስ እንዴት ነው ማድገው የሚለውን ነገር አስቤ አውቃለሁ፣ ጸልዬባቸውም አውቃለሁ። በዚያ ከ14 ሁሉም ሰው መጸለይም አለበት ብዬ አስባለሁ። ለተቃራኒ ጾታ የሚሰማው ነገር መሰማት ሲጀምር ሁሉም ሰው መጸለይ አለበት። በቃ አሁን ኦልሬዲ እየታደገ ነው እና አሁን ዙሪያ ላይ ያሉትንም ሰዎች ሳያቸው አሁን ሪሌሽንሺፕ ውስጥ ያሉትን ሰዎችም ሳያቸው ጎሎኛል ብዬ የማስበው ነገር የለም። ለመናገር ግን በደንብ መስራት አለብኝ፣ እኔ ጋር መስራት አለብኝ ብዬ የማስባቸው ነገሮች አሉ። ለምሳሌ ፌል እንዳያደርግ በደንብ አቴንሽን የምታደርግ ሰው መሆን አለብህ። አቴንሽን ደግሞ ይፈልጋሉ፣ ኮሚትመንት ይጠይቃል። በጣም ላይፍን ነው የምትሰጠው። ከባዱ ነገር እሱ ነው እና ያን ነገር ለማድረግ ዝግጁ መሆን አለብህ እና ያን ነገር ለማድረግ ዝግጁ ነኝ ብዬ አላስብም በዚህ ሰዓት። ብዙ ከዛ በፊት ማድረግ አሉብኝ ብዬ ማስባቸው ማሳካት አሉብኝ ብዬ ማስባቸው ነገሮች አሉ። ስለዚህ እነሱን ነገር ሲጀምር ቢያንስ ከስራም አንጻር ከአገልግሎት አንጻር ማድረግ አሉብኝ ብዬ ማስባቸው ነገሮች ቢያንስ ብጀምር ከዛ በኋላ በደንብ ሼር አረጋለሁ ሰዓቴንም ጊዜንም ለዛ ነገር። መስፈርት አለ እንዲህ አይነት ሰው ባገባ እንዲህ አይነት ሰው ባገኝ የምትለው ሰው እንደዚህ አይነት አለ አይምሮ ውስጥ? እኔ ነበረኝ መስፈርት። እኔ ችግር የለብኝም ስል ችግር የለብኝም ከእንትን አንጻር ፊዚካል አፒራንስ አንጻር ችግር የለብኝም። ግን ማልደራደርባቸው መስፈርቶች አሉ። ያው ክርስቲያን መሆን አለባት። ክርስቲያን ከመሆኗም በላይ ደግሞ በደንብ አክቲቭ የሆነች ብትሆን፣ ከዛ ደግሞ አገልግሎቴ የምትደግፍ በደንብ ለማገልገል ስለማስብ ከአገልግሎት ጎን የምትሆን በደንብ ሴት የሆነች ብዬ አስባለሁ። ግን እንዲህ ረዘም ያለች አጠር ያለች ምናምን የሚል መስፈርት የለኝም እና ቀይ ባትሆን ደግሞ ደስ ይለኛል። አትቀይ ስለሆነ እንደዛ በቃ ቀይ ባትሆን ብዬ አስባለሁ። ቀይ ሆናችሁ ስሩን ያሰባችሁ እንግዲህ ተስፋ ቆረጡ፣ ምንም ማድረግ አይቻልም።
ያው እግዚአብሔር ጸሎትንም ምኞትንም የሚመልስ ነው። ግን ምን አይነት ሰው ነው አይምሯችን ውስጥ ያለው የሚለው ጥሩ ነው። አንዳንድ ሰው ሳያውቀው በዓለም ነገር ይወሰድና ፊዚካል የሆነውን ነገር በጣም ይጎላበታል። ግን ሁሉም እነዛ ነገሮች የሚረግፉ ናቸው፣ መግቢያ ናቸው። ለምሳሌ አትራክት ሳትደረግ አትገባም። አትራክሽን ወሳኝ ነው በጣም። የምቆየው ግን ከካራክተር ጋር ያ ሰው ማይጸልይ ከሆነ ያ ሰው ጥሩ ነገር ከሌለው ውጪው እንትኑ አጥሩ የሚያምር ቤት ግን ውስጥ ስትገባ ኩሽና ውስጥ ነው የምትኖሩ ብትባል እንዴት ነው የሚሰማት? ራሳችንንም በዛ አቅጣጫ ማሰብ አለብን። ግን ተሰጥቶ ስለማገልገል ምን ትመክራለህ? ተማሪዎችንም ግቢ ውስጥ ያሉትንም ተሰጥቶ እንደዚህ ራስን ሰጥቶ ማገልገል፣ ኮሚትድ ሆኖ ማገልገል ምን አይነት ትርፍ አለው? ምንስ ሪኮመንድ ታደርጋለህ ልጆችን? ተሰጥቶ ከማገልገል አንጻር አንደኛ አገልግሎት የማስበው እኔ ከመታመን ጋር ነው እና አይ ቲንክ አንደኛ ጢሞቴዎስ ላይ ነው አይደል 1:12 ላይ ጳውሎስ ለጢሞቴዎስ ሲናገር ታማኝ አድርጎ ስለቆጠረኝ ለአገልግሎቱ የሾመኝን ኃይልንም የሰጠኝን ጌታችንን ኢየሱስ ክርስቶስን አመሰግናለሁ ብሎ ሲያወራ እናያለን ክፍሉ ላይ እና እኔ አገልግሎትን እና ተሰጥቶ ማገልገልንም ማስበው ከመታመን ጋር ነው እና እግዚአብሔር በቃ ታማኝ አድርጎ ስለሾመን ነው የምናገለግለው። ይሄን እያሰብን ለቦታው ወይ ለአገልግሎቱ ብቁ ሳልሆን እግዚአብሔር ሾሞኛል ለዚህ አገልግሎት እግዚአብሔር መርጦኛል ብለን የምናስብ ከሆነ ለዛ ነገር አለመሰጠት አንችልም። እንደ ግዴታችን እንቆጥረዋለን መሰጠትን እና ታማኝ ተደርጎ እንደተቆጠረ ታማኝ ሳይሆን ታማኝ ተደርጎ እንደተቆጠረ የሚያምን ሰው ለዛ ነገር መሰጠት አለበት ብዬ አስባለሁ። ጊዜውን ሊሆን ይችላል፣ እውቀቱን፣ ያለውን ጸጋውን፣ ሁሉን ነገሩን ለዛ ነገር ሰሚት ማድረግ አለበት ብዬ አምናለሁ ለመናገር እና ለአገልግሎት ሀብሎ ለመነሳትም እያሰቡ ያሉ ልጆች ካሉ እንደ ፌሎም እንደ ግቢያችንም ደግሞ ለመሰጠት ለየትኛውም ለተሰማሩበት አገልግሎት መስክ ለመሰጠት ማይንድ ሴታቸው ላይ መስራት አለባቸው ብዬ አስባለሁ። ካልተሰጠን አገልግሎት በጣም ከባድ ነው። ባይዜ ጨዋታ ነው የሚሆነው ካልተሰጠን። ጊዜው ሲመቸን ኦር ፋይናል ሳይኖር ስቀር ፕሮጀክት ሳያጨናንቀን ስቀር ለማገልገል የምናስብ ከሆነ በጣም ፌል አድርገናል። ግን በዚያ ነገር ሁሉ ላይ ተሰጥቶ እግዚአብሔርን ለማገልገል ልብን ማዘጋጀት፣ ለአእምሮ ደጋግሞ መንገር እግዚአብሔርን ካገለገልኩ አይቀር ተሰጥቼ ይሄ ከላይ ሳይሆን እስከምችለው ድረስ ዘማሪ በዝማሬው እስከምችለው ድረስ የሚሰብከውም ሰው በስብከቱ እስከሚችለው ድረስ በደንብ እስከ ጥግ ለመሰጠት ራሱን ሬዲ ማድረግ አለበት። አገልግሎት ከመጀመሩ በፊት ሁሉ ለራሱ ደጋግሞ ይህን ቃል መስበክ አለበት ብዬ አስባለሁ። እግዚአብሔርን ተሰጥቼ ማገልገል አለብኝ ብሎ እና መሰጠት በጣም ወሳኝ ነገር አገልግሎት ላይ ያ ደዛ ጌታ ይባርክ። በመጨረሻ ምን ፋይናል ፍሬሾችን እያሰብክ ሰከንዲሮችን ምን ትመክራቸዋለህ? አንተ ካለፍክበት ጉዞ ከመንፈሳዊ ህይወትም ሊሆን ይችላል። ደከምክበት ጊዜ አለ፣ የበረታበት ጊዜ አለ፣ የጸለይክበት አለ፣ ያልጸለይክበት አለ። ግን ሁሌ ወንድም ብርቱ አይኮንም። ግን ከዛ ሁሉ ምን ትመክራቸዋለህ? ኢንጀነራል አሁን ገና ወደ ግቢ ለገቡ ተማሪዎች መክራለሁ ብዬ የማስበው ነገር የእግዚአብሔርን ፍቃድ ማወቅ። በመጀመሪያ እኔ ጅማ ቀጥላለሁ አላልኩም፣ ሁላ ወደ ዋቸሞ ትራንስፈር ለማድረግ ሞክሬ አውቃለሁ። እናም ሜካኒካል ገባለሁ ብዬ አስቤ አላውቅም። በደንብ አሁን እያገለገልኩት እንዳለሁኝም በደንብ እዚህ ፌሏችን ላይ ያገለግላለሁ ብዬ አስቤ አላውቅም። በነገር ሁሉ የሚሆነው የእግዚአብሔር ፍቃድ አይደል? የእግዚአብሔር ፍቃድ ነው የሚመራው። የእግዚአብሔርን ፍቃድ ለይቶ ማወቅ፣ ከዛ በኋላ መባከን አንባክንም ማለት ነው። የእግዚአብሔርን ፍቃድ ይወቁ።
ማንም በቻለ አቅም መንፈሳዊ ህብረት ጆይን ያርግ። እኔ ወርሺፕ ቲም ለኔ ቤቴ ነው። ቤት በጣም ይሄ ትክክለኛው እስራኤል መሆንበት በጣም የሆነ ሰው ሳገኝ በቃ የሆነ ኩል ለሆነ ፎርማል ሊሆን ይችላል። እዛ ግን በቃ ኢንፎርማል ነኝ። የሆነ በቃ እስራኤልን መሆንበት ቦታ ነው። ሁሉም በየህብረቱ እንደዛው ነው። ሁሉም ሰው ህብረት ጆይን ቢያደርግ በጣም ይጠቀማል። ከብዙ ነገርም ፕሮቴክት ይደረጋል ብዬ አስባለሁ። እኔ አልቀልድም፣ ቲም ላይ አልቀልድም። ምክንያት አልፈልግም ለመቅረት እና ቲም ጆይን ቢያደርጉ የእግዚአብሔርን ፍቃድ ቢያውቁ ባሉበት በያዙት ነገር ደግሞ ሙጭጭ ብሉ ከእግዚአብሔር ጋር ላላቸው ነገር በቃ የቆረጡ ቢሆኑ በደንብ በቃ ሳታውቀው አሁን 5 ዓመት ጅማ ላይ ኖሬ ያለው ብዬ ለማውራት ይከብደኛል። በቃ ትንሽ ጊዜ ነው የሚመስለው እንዲህ ነው የሄደውና አያስታውቅም። በጣም ይሄ እንትን አልኩበት ብዬ አላስብም። ከበደኝ ብዬ አላስብም ካለኝ ነገር አንጻር ማለት ነው። ስትራግል የሚያደርጉት ነገር እኮ በዛ ውስጥም ይኖራል በደንብ ከክላስ አንጻር ከፋሚሊ አንጻር። አሁን እዚህ ሆነ ቤተሰብ ሲታመን በጣም ከባድ ነው። እዚህ ሆነ ቤተሰብ ላይ የሆነ ነገር ሲሆን በጣም ከባድ ነው። እንደዚህ አይነት ነገሮች ይኖራሉ። ክላስ ፌል ማድረግ ምናምን ይኖራል። በዚያ ነገር ሁሉ ላይ በቃ ልብን መጠበቅ ጥሩ ነው። እግዚአብሔርን ጥሩ ስለሚያደርግልን ብቻ አይደለም የምንከተለው የምናገለግለው። እግዚአብሔር በነገር ሁሉ ስለሚገባው እናገለግለዋለን። በዚያ በማይመቹ ታይሞች ሁላ ቤተሰብ ላይ ከባድ ነገር እያሳለፍን ባለንበት ጊዜ ክላስ ላይ መንፈሳዊ ነገራችን ላይ በዚያ ነገር ሁሉ ላይ ብቻ እግዚአብሔርን እንደማሰብ መልካም ነገር የለም። እግዚአብሔርን እንደማሰብ እግዚአብሔር ያወጣል፣ እግዚአብሔር ይህንም ቀን ያሳልፋል። ወንድም አለኝ ብሎ ማሰብ ወንድም አይደል ወንድሞቼ ብሎ ሊጠራ አላፈረም ነው የሚለው እና በቃ የቅርብ ዘመድ እንዳለው እላለሁ እና በቃ ማንም ሊተዋችሁ ይችላል፣ ግን የማይተዋችሁ ጌታ አለ። ማንም በጣም ኮምፈርተብል የሆናችሁት በጣም ይሄ ኮንፊደንስ ያዳበራችሁበት ሰው የሆነ ጊዜ ሊተዋችሁ ይችላል፣ የሆነ ጊዜ ሊሸመጥጠን ይችላል። ግን በእግዚአብሔር ላይ እንደማረፍ በክርስቶስ ላይ ልብን እንደማረጋጋት ያለ ጥሩ ነገር የለም። ይህ በጣም በቃ ጥሩ ጊዜ ነው ብዬ ነው ማስበው። በጣም ከባባድ ነገሮችም ላይ ባልፍም ግን እግዚአብሔር መልካም ጊዜ አሳልፎ ሰጥቶኛል እና እነዚህ ነገሮች በማድረግ ቢተጉ እግዚአብሔርን በደንብ አመስግነውበት ይወጣሉ። ጌታ ይባርክ። በጣም የሚገርም ቆይታ ነው ያሳለፍነው። እኔ ፐርሰናሊ በጣም ሪስፔክት ማደርግ ሰው ነህ፣ ትጉ ነህ፣ ቅን ነህ። ከፍሬሽ ጀምሮ ኮንሲስተንት ነህ እና እግዚአብሔር ይባርክ። አሜን። እንግዲህ ከእሱ ጋር የነበረን ቆይታ ይህንን ይመስል ነበረ። ኔክስት ከሌላ እንግዳ ጋር እንገናኛለን። መልካም ቆይታ። ግን ከዛ በፊት ለምን የራስን አንድ መዝሙር አትዘምርልን? ሜቢ ጊታርም ትላለህ? እሺ ንገረኝ። እናንተ የራስን አንድ ከፈለክ ከሌላም ዘማሪ አንድ ስግዝ የራሴ ነው ዘምረው ሊቀ ካህን የሚለው ማይለወጥ ክህነት ያለኝ ጌታ የማይሻር ክህነት ያለኝ ጌታ ማይለወጥ ክህነት ያለኝ ጌታ የማይሻር ክህነት ያለኝ ጌታ ሊቀ ካህናችን በአብ ቀኝ ያለኸው ሊቀ ካህናችን ስለኛ የምትማልደው ሊቀ ካህናችን በደም ያጸደከን ሊቀ ካህናችን በሌለበት እንከን አዳንከን። ተመስገን 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 መታመኛችን ነው ደም መደገፊያችን ነው ደም
አሳርፎናል መስቀል አሳርፎናል መስቀል አሳርፎናል መስቀል አሳርፎናል መስቀል አሳርፎናል መስቀል አሳርፎናል መስቀል ወደኔ ኮረሌ ኩላማ ቆጵንያይ ሰምገቱኮ ዮምቤሳ ደሱኮ ሸምኩሬ ለውና ደበቻ ኢዋ ወደኔ ኮረሌ ኩላማ ቆጵንያይ ሰምገቱኮ ዮምቤሳ ደሱኮ ሸምኩሬ ለውና ደበቻ ኢዋ ወደኔ ኮረሌ ኩላማ ቆጵንያይ ሰምገቱኮ ዮምቤሳ ደሱኮ ሸምኩሬ ለውና ደበቻ የውስጤን የልቤን ነግሬ እንዲሁ ቀረ ወይ ነገሬ እንዳልል የዘገየበትን ንገረኝ ልወቀው መልስህን አባ የውስጤን የልቤን ነግሬክ ነገሬ እንዳልል የዘገየበትን ንገረኝ ልወቀው መልስህን አባ የውስጤን የልቤን ነግሬክ እንዲሁ ቀረ ወይ ነገሬ እንዳልል የዘገየበትን ንገረኝ ልወቀው መልስህን